ብዙ ጊዜ ምን አይነት ችግሮችን አስተውላለሁ? ሎካሊ ያላችሁ ዴቨሎፐሮች፣ ሎካሊ ወደ ቴክኖሎጂ መምጣት የምትፈልጉ ሰዎች እና ሎካል የሆነ ሄልፕ አታገኙም። ከዚሁ በአቅራቢያችሁ የምታውቁት ሰው ከሌለ በስተቀር ኮሚኒቲ የለም፣ የሆነ እንዲህ ተብሎ የሚነገርበት ቦታ የለም እና በዚህም የተነሳ ብዙዎቻችን ያው እኔን ጨምሮ ተቸግረን ነው ያሳለፍነው እና ያ ችግር ለመፍታት ከዚህ በፊት ቴሌግራም ላይ አንድ የቴሌግራም ቻናል ከፍቼ ነበር፣ ኢትዮ ዴቭ ሰፖርትስ የሚል እዚሁ ሰፖርት እንድንደራረግ ነው እና እሱን እንድከፍት በዋነኝነት የገፋፋኝ ነገር ምንድን ነበር? የቴሌብር ኤፒአይ ዶክመንቴሽን አንብቤ ኢምፕሊመንት ለማድረግ በሞከርኩበት ሰዓት በጣም ነበር የተቸገርኩት፣ እጅግ በጣም ነበር የተቸገርኩት። ሌሎችም በቅርብ እንኳን ማውቃቸው ኢምፕሊመንት ያደረጉ ሰዎች ነበሩ፣ ቢዚ ናቸው። ብዙ የአውቶራይዜሽን ፖይንቶች አሉበት። የቴሌብሩ ጉዳይ በጣም ነው ያስቸገረኝ እና ቴሌብሩ ላይ እንዳለው ሁሉ ከረንት ላይ አሁን ዳሽን ባንክ ሱፐር አፕ አለ፣ ሌሎችም ሱፐር አፖች አሉ፣ የኤስኤምኤስ ኤፒአይዎች አሉ፣ ፋይዳ አለ። እንዲህ ሎካሊ ኢንተግሬት የሚደረጉ ኢምፕሊመንት የሚደረጉ ኤፒአይዎች በጣም እየተበራከቱ መጥተዋል እና በእነዚህ ጉዳዮች ላይ ሰፖርት ስንፈልግ ለምን እርስ በርስ ሰፖርት የምንደራረግበት ቻናል አይኖረንም ብዬ አንድ የቴሌግራም ቻናል ከፍቼ ነበረ። ግን እሱንም ከከፈት በኋላ በጣም ብዙ ችግር እያየሁ የነበረው ያው እኔም ድሮ እሱን እንድከፍት የገፋፋኝ የቴሌብሩ ችግር ስለነበረ የቴሌብር ላይ በጣም ብዙ ልጆች ኢሹ ታነሳላችሁ። ብዙ ዴቨሎፐሮች ቴሌብር ኢንተግሬት ማድረግ ጀምራችሁ በጣም ማዛ እንዳደረጋችሁ ሳይ አሁን ይህንን ለምን በቪዲዮ የገባኝን ያህል ክላሪፋይ አላደርግላቸውም ብዬ በቪዲዮ በሶስት ክፍል አድርጌ 3 ክፍል እስከ 4 ሊሄድ ይችላል፣ አንዳንዴ ከሚረዝም መቁረጥ ይሻላል በሚል እየቆረጥኩት እገኛለሁ እና ይሄ የቴሌብር ኢንተግሬሽን ቪዲዮ በ4 ሰርቼ ያመጣሁበት ሜቢ ዩቲዩብ ላይ ነገር ሰርቼ ስፖስት ወር ደግሞ እንደዚህ ለአውዲየንስ ስፖስት ለመጀመሪያ ጊዜ ነው። ሆፕፉሊ ይመቻችኋል ኦር ደግሞ ክሊር ይሆንላችኋል ብዬ አስባለሁ። ክሊር ያልሆንላችሁ ነገር ካለ በኮመንት እንደዚሁም ደግሞ የቴሌግራም ቻናሉን ተቀላቀሉና እዛ ላይ መጠያየቅ እንችላለን። ቻናል ላይ በጣም ብዙ ልጆች አሉ፣ በጣም ጎበዝ ልጆች አሉ። ያው ሁላችንም እንድንረዳዳ ታስቦ ስለሆነ እነሱ የሚቻልኩትን እንረዳዳበታለን እና ያልገባችሁ ነገር ወደሱ ፑሽ አድርጉልኝ። ከፖርታሉ ከቴሌብር ፖርታሉ ከዴቨሎፕመንት ፖርታሉ እንጀምራለን። በመጀመሪያ ያው ኢንተግሬሽን ከመጀመራችን በፊት የተወሰኑ ፕላኖች ይኖሩናል እና ይህም ምንድነው? በመጀመሪያ ዶክመንቴሽኑን ከላይ እስከታች ኦቨርቪው እናደርገዋለን። ሁሉም በእያንዳንድ ቪዲዮ እንዲሆን ያሰብኩት። ከዛ ፋብሪክ ቶክን ጌት ፋብሪክ ቶክን ኤፒአይን ሂት እናደርጋለን። ፋብሪክ ቶክን ካገኘን በኋላ ፋብሪክ ቶክኑን ተጠቅመን ክሬት ኦርደር ኤፒአይን፣ በመጨረሻ ደግሞ የቼክአውት ኤፒአይን ሂት እናደርጋለን ማለት። ቼክአውት እንደየሁኔታው ይለያያል። ዩኤስኤስዲ ሲሆን በዌብ ሲሆን፣ ሌላኛው ደግሞ በሚኒ አፕ ሲሆን፣ ሌላ ከእናንተ አፕ ውስጥ በኤስዲኬ ሲሆን የተለያየ ቨርዥን አለው። እኛ የዌቡ ነው በቀላሉ ልንሞክረው የምንችለው እና በእሱ እናደርጋለን። ይህኛው ፖርታላችን ላይ ሎጊን ከማለታችን በፊት ያው አካውንት ክሬት አደራረጉ ቀላል ነው። ሳይን አፕ ፎር ፍሪ ብላችሁ ሳይን አፕ ታደርጋላችሁ። ከዛ በኋላ ሳይን አፕ ካደረጋችሁ በኋላ ሎጊን ማድረግ ነው። በጣም ቀላል ስቴፕ ነው። ይህን ማሳየት ይጠበቅብኛል ብዬ አላስብም። ከዛ በኋላ ቲም የሚለው ጋር ትመጡና አሁን ኦርጋናይዜሽን ክሬት ስላደረግኩኝ ነው። አዲስ አካውንት ከሆነ ክሬት ያደረጋችሁት ክሬት ኦርጋናይዜሽን የሚላለው ክሬት ኦርጋናይዜሽን የሚለው ጋር ኦርጋናይዜሽን ክሬት ታደርጋላችሁ። ኦርጋናይዜሽን ክሬት ካደረጋችሁ በኋላ ልክ እዚህ ጋር እንዳለው ቢዝነስ ሾርት ኮድ የሚለው አይነት ኮድ ይሰጣችኋል። ቢዝነስ ሾርት ኮዱ በኋላ የኛ እንደ አካውንት ነው የሚያገለግለው። እሺ ከሆም ቀጥሎ ወደ ቱልስ ስንመለስ ቱልስ ላይ 2 ታቦች አሉ፣ ሚኒ አፕ እና ፔመንት የሚል ሴክሽን። ከሚኒ አፑ ላይ የሚኒ አፕ
የቴሌብር ሱፐር አፕ ውስጥ ኢምቤድ የሚደረግ አፕ መስራት የምንፈልግ ከሆነ ነው ሚኒ አፕ ሴክሽን ላይ ያሉት። አክቹዋሊ ሚኒ አፑን ዴቨሎፕ ማድረግ፣ ፓኬጅ ማድረግ፣ እነሱ ጋር ሪቪው ማስደረግ፣ ከዛ ደግሞ ቴስት አድርጎ ወደ ፕሮዳክሽን ማውጣት ነው ጀስት አፑ ማለት ነው። ሌላው ከዴቨሎፕመንት ቱሎች ናቸው። ከሚኒ አፑ ቀጥሎ ዴቨሎፕመንት ቱል ላይ ቪኤስ ኮድ ኦፍኮርስ ሁላችንም ጋር አለ። ማክል የሚባል የቪኤስ ኮድ ኤክስቴንሽን አለ። ይህንንም ሚኒ አፕ ዴቨሎፕ ያደረግነው ሚኒ አፕ ሲሙሌት ለማድረግ ይረዳናል። ይህኛው እንግዲህ ቅድም እንደነገርኳችሁ ሱፐር አፕ ውስጥ ኢምቤድ የሚደረግ ሚኒ አፕ የመስራት ሀሳብ ካላችሁ ነው። እና ደግሞ ሚኒ አፕ የሆኑ ዲሞ ፕሮጀክቶች አሉ። ያው ዲሞ ፕሮጀክት 1 2 የሚለው ማለት ነው። እነዚህ ሶስቱ በተለይ ለሚኒ አፕ የተዘጋጁ ናቸው። በመቀጠል በፔመንት ታብ ላይ ፔመንት የሚለው ታብ ላይ ፔመንት ላይ 3 ፍሎን ያለው ይህኛው እዚህ ፖርታል ላይ ትመጡና ራሳችሁን ሬጅስተር ታደርጋላችሁ፣ ክሬደንሻሎችን ታገኛላችሁ ከዚሁ ላይ። በመቀጠል ደግሞ የኤፒአይዎቹን ኢምፕሊመንት ማድረግ ትጀምራላችሁ። መጀመር ነው። ከዛ ፔመንት ኢንተግሬሽን፣ እዚህ ፔመንት ኢንተግሬሽን የሚለው ላይ ነው የሚይዛችሁ ነገር ሊኖረው የሚችለው። ፔመንት ኢንተግሬሽኑ ለመፈጸም ወይም ደግሞ እሱን ኢምፕሊመንት ለማድረግ በዚህ በግራ በኩል ያሉ ቱሎች ያስፈልጓቸዋል። አንደኛ ቴስት ለማድረግ ቴስት ሆስት አፕ ያስፈልገናል። የቴሌብር ሱፐር አፕ የሚመስል ሆስት አፕ ያስፈልገናል። ይህ ሆስት አፓችን ፔመንቶችን ቴስት የምናደርግበት ይሆናል። ሌላው ደግሞ ዲሞ ኮዶች ናቸው። ዲሞ የቴሌብር የኢምፕሊመንት የተደረገባቸው በብዙ ላንጉጆች የተዘጋጀ ኮድ አለ፣ ፕሮጀክት አለ፣ ፔመንት ኢንተግሬት የተደረገበት ማለት ነው። በፒኤችፒ፣ በጃቫስክሪፕት፣ በኖድ ማለት ነው። እንዲሁም ደግሞ በኖርማል በጃቫ ድሮ በምናውቀው ጃቫ ኢምፕሊመንት የተደረጉ የተለያዩ ኮዶች አሉ። ከነዚህ አንዳቸውን እንወስድና ኢምፕሊመንት እናደርጋለን። በዚህኛው እንትን የምንጠቀመው ፒኤችፒ ይሆናል። የፒኤችፒውን በላራቬል ቀይሬ ነው ማሳያችሁ። ኦኬ። በመቀጠል እዚህ ኤፒአይ የሚለው ሴክሽን ላይ እንደዚህ እንዲመጣ ክሬት ኦርጋናይዜሽን ማለት አለብን። መጀመሪያ ክሬት ኦርጋናይዜሽን ካደረግን በኋላ የዚህ አይነት ኢንተርፌስ ይመጣል። ይሄ አንዱን ረን ብለን ውስጥ ላይ የሚኖረውን እንትን ሲሙሌት ረን ያደርግልናል። ኦፍኮርስ እዚህ ረን ማድረጉ ብዙ እንዲህ መምጣት አለበት ብለን ኤክስፔክት እንድናደርግ ይረዳናል እንጂ ነገሮች እንዲሁ ልክ ከዚህ ኮፒ አድርገን እዛ ፔስት እናደርጋቸው ይሰራሉ ማለት አይደለም። ግን ጀስት ኤክስፔክቴሽናችን እና ፍሎውን በትክክል ያሳያል። እዚህ ጋር 5 ወይም ደግሞ 6 አካባቢ እንትኖች አሉ። የዌብ H5 ኢንተግሬሽኖች አሉ። H5 ማለት ነቲንግ በት HTML5 ለማለት ነው። በመቀጠል ይሄ ሲቲዩ ሁላቸውም ዌብ ናቸው። ሚኒ አፕ ኢንተግሬሽን አለ። የሚኒ አፑ ደግሞ ሱፐር አፕ ላይ ኢምቤድ የሚደረግ አፕ ነው። ሰብስክሪፕሽን ለተለያዩ ማለት ኮንቲኒየስ የሆኑ ፔመንቶች እና የቻሪቲ ምናምን ያሉበት ሱፐር አፑ ላይ ካያችሁ እነዛ ሴክሽን ላይ የሚገባ ነገር ኢምፕሊመንት የምታደርጉ ከሆነ ነው። እኛው አፕሊኬሽን ኢንተግሬሽን የሚለው ደግሞ ኤስዲኬ ሰጣችሁና እሱን ኢምፕሊመንት ማድረግ የምትፈልጉ ከሆነ ነው። አሁን አንዱን ረን አድርገውና ሜቢ አክቹዋሊ ከኤፒአይ ከሚለው ታብ ቀጥሎ ዶክ የሚል ታብ አለን። ዶክ የሚለው ታብ እያንዳንዱ የኤፒአይዎች በስዕል መልክ በዲያግራም መልክ እያንዳንዱ እና ደግሞ ከነ ኮዱ ለብቻ 1 by 1 ያለበት ነው። አሁን እዛ ረን የሚደረጉ ያየናቸው ረኑ ሲሙሌት ያደርጋል ብያቸዋለሁ። እዚኛው ሳይድ ላይ ግን እያንዳንዱ ነገር በዶክሜንቴሽን መልክ የተሰበሰቡበት ነው። ምንም ዲፍረንስ የለውም። ረን የሚለውን ሞክረን ብናይ ነው የሚሻለን፣ የተሻለ ሲሙሌት የሚያደርግልን። ከዛኛው መውሰድ እንችላለን ኮፒ ፔስት አድርገን ማለት ነው። አንዱን ረን ስለው ወደዚህኛው ያመጣኛል። በመጀመሪያ አፕላይ ፋብሪክ ቶክን፣ ከዛ ኦልት ቶክን ማግኘት፣ ከዛ ክሬት ኦርደር። አሁን ለምሳሌ የአንዱ ኮድ ይህን ይመስላል።
ይሄ ኮድ ባይ ዘ ዌይ ቱልስ ላይ ዳውንሎድ የምናደርገው ዲሞ ፕሮጀክት አለ። ከሱ ላይ ጀስት እንደፈለግነው አድርገን የፈለግነውን ፊት ለፊት እያሳየኝ ያለው የፓይተን ነው። ሌሎችንም ዳውንሎድ ማድረግ እንችላለን። እዚሁ ከላይም ቶግል አድርገን መቀየር እንችላለን። በመጀመሪያ አፕላይ ፋብሪክ ቶክን የሚለውን ነው ሂት የምናደርገው። ከዛ በመቀጠል ኦዝ ቶክን የሚላለ አክቹዋሊ ፋብሪክ ቶክኑን ካገኘን ቶክን ይሰጠናል። ሁለተኛ ላይ ለሰከንድ ስቴፕ የምንጠቀመው ለሰርድ ስቴፕ የምንጠቀመው ቶክን ይሰጠናል። ሶስተኛ ላይ ያለው ደግሞ ክሬት ኦርደር። አሁን ክሬት ኦርደር የሚለው ኦርደር ክሬት ለማድረግ ነው። አንድ ይህን ያህል ብር የሚከፈል አለ ብለን ኦርደር ክሬት ለማድረግ ነው። ከዛ ኦርደሩ የሚፈጸምበት ሁኔታ እንደየሁኔታው ሊለያይ ይችላል። የኦርደሩ መጨረሻ የሚለያይ ሊሆን ይችላል። ይህ የሚለያይ እንትን ለምሳሌ እዚህ ጋር ረን አድርገው አንደኛው ይሄ አሁን ዌብ C2B ዌብ ቼክአውት ነው። C2B ዌብ ቼክአውት እሱን ረን አድርጌ ለሞክረው። ረን ስናደርገው እንደዚህ አውትፑት ሰጠን። አሁን የሆነ አውትፑት ሰጠን ቤረር ቶክን ማለት ነው። በመቀጠል ወደ ኔክስት ወደ ክሬት ኦርደር ኔክስት እናደርገውና ክሬት ኦርደር ላይ ነው አክቹዋሊ ያለው። ኔክስት ብየዋለው። ክሬት ኦርደር ደግሞ የዚህ አይነት ሪዛልት ይሰጠናል። ይህንን ጀስት ሲሙሌት ማድረግ ነው እዚህ እንጂ ቅድም እንደነገርኳችሁ ነው። በመቀጠል ኔክስት ልበለውና ኔክስት ካልኩት በኋላ ረን ላድርገው። ዲሞ ምን እንደሚመስል ያሳኛል ማለት ነው። ወር ደግሞ ሲሙሌሽኑ በኋላ በዚህኛው ሳይት ላይ ያለው ነገር ዌብ ስለሆነ ጀስት እንደ ሰው ምርጫ እኛ ኢምፕሊመንት እንዳደረግነው ነው የሚሆነው እኛው ኢንተርፌስ። ፔይ ፎር መርቻንት 81 ብር ሴንድ ለን አክቹዋሊ አዲሱ ቨርዥን ላይ ይሄ ነገር በጣም ይሄ ኢንተርፌስ በጣም ተቀይሯል። ዌብ ቼክአውት ላይ እንደዚህ አይደለም ሪያሊቲው። በኋላ አብረን የምናየው ይሆናል። እነዚህን ረን ለማድረግ ከላይ እነዚህ መርቻንት አፕ አይዲ፣ ፋብሪክ አይዲ፣ ሾርት ኮድ ቅድም ቢዝነስ ኮድ ብለን ያየነው አፕ ሴክሬቶች አሉን። በዚህ በኩል ፕራይቬት ኪ የሚላለ አክቹዋሊ ኢትስ ናት ኢምፖርታንት። ፕራይቬት ኪ ፕሮጀክት ዳውንሎድ ከምናደርገው ፕሮጀክት ጋር አብሮ ያለ ነገር ነው። ጀስት የዶኩ ኦቨርቪው ይሄን ይመስላል። በቀጣይ ቪዲዮ አንድ ፕሮጀክት ዳውንሎድ አድርገን የምንመለስበትና የምናየው ይሆናል።